ተዘከረነ በውስተ ነዋይከ ተዘከረነ ቆይ ልደት እንትን እስከሚል ድረስ ተወዳጆች አንድ ጊዜ እዚህ ላይ መጥቶ አሳይቶ ነው በመድኃኒዓለም ፕሊዝ። አይ በቁም ነገር እግዚአብሔርን በልስ በጣም አንተ ጭራሽ አኬን ትማጸናለህ። ብትማጸነው ከላይ እግዚአብሔር እያለ በመሸኒ እኮ ነው የጻፉት። አሁን እንዴት ምን ገብቶ ነው ተመስገን እኔ አሳየው። አሁን አንተ አይደለም የምትል ከሆነ የኔን ሐሳብ አልሰጠም። ያንተን ሐሳብ ሳታመጣ ሂድና ሌላ ትርጉም ካለው መዝገበ ቃላትን ምን ፈትሽና ይዘና የዛን ሰዓት እናንተ እናወራለን። ለምን ይመስላችኋል? የመንፈስ ቅዱስ ሲሆን የሚዘሉት አይፈልጉትም። እሱ ማየት አይፈልጉም። ለምን ይመስላችኋል? የሱ ጋር ከተግባባን እታች ያለችዋ ላይ እነሱ እንደሚያስቡት ስለማይሉ እንዳትለቋቸው። ከላይ ጀምሮ አውዱን ጠብቀን ነው የምናነበው በሏቸው። አውዱን ጠብቀን ከላይ ጀምሮ ታዲያው ሀና ቀንዴ በእግዚአብሔር ከፍ ከፍ አለ ስላለች ሀና ቀንድ አላት ብለን እንተረጉማለን። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ስለሚል እግዚአብሔር ተጸጻች አምላክ ነው ብለን ተረጉማ አንተረጉም። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ። ምን ያስጨንቀኛል እግዚአብሔርን ይዤ ሲባል ስድብ ብቻ ነው። እኛ አንድ ስድብ ከአንደበታችን አልወጣም። አንድ ስድብ ኑ ጎበዝ ከሆናችሁ ጥቅሱም አለ ሜዳውን ፈረሱ የሚሆነው መጽሐፉን ግለጡት፣ ይገለጥ፣ እንነጋገር ነው እያልን ያለ ነው። ለምታወሩት ለእያንዳንዱ ንግግራችሁ መጽሐፍ ቅዱሳዊ ማስረጃ አምጡ ነው እያልን ያለ። ጣዖት አምላኪ ናችሁ ካላችሁን አምጡ። የቱ ጋር ነው ጣዖት ያመለክ ነው? 44 ጣዖት አምላኪ ነው ያላችሁን አምጡ። ያለበለዚያ እየዋሻችሁ ነው። ወይም ደግሞ የምትዋሹ ነጋገር እናውራ፣ ኑ ግቡ። ከዛ ውጭ በእታች ሆናችሁ የምትጽፉትን ኮመንት እኛ እንደምንድን ነው የምናየው? አቅም እንደሌላችሁ፣ እውነት እንደሌላችሁ፣ በሐሰት ላይ እንደቆማችሁ፣ ለምትናገሩት ነገር ምንም አይነት ማስረጃ እንደሌላችሁና መጽሐፍ ቅዱስንም አንድም ቀን ገልጣችሁ አንብባችሁ እንደማታውቁ ነው የምንረዳው። ያለበለዚያ ግን ገብታችሁ በክብር ማውራትና መወያየት እንችላለን። በሩ ክፍት ነው። ኦርቶዶክሳውያን እንደዚህ ጣዖት አምላኪ ናችሁ እናንተ እንዲህ ናችሁ ለሚሏችሁ ለሁሉም ሰው ማለት ነው ክርስቶስ ኢየሱስ ጌታ እንደሆነ መስክሩላቸው። ኦኬ፣ ልክ እንደዚህ ብሎ ለሚናገሩት ለሁሉም ክርስቶስ ኢየሱስ ጌታ እንደሆነና መዳን እንደሚገባቸው ጻፉላቸው። ይሄ በጣም የርኩስ መንፈስ ስራ ስለሆነ ነው። ሰውን በትዕቢት መወጠር፣ እውነቱ እንዳይታይ ማድረግ፣ የእግዚአብሔር ቃል እየተነገረ ስለ ክርስቶስ እየተነገረ ሌላ መልስ የሚሰጡት እነዚህ ከራሳቸው ጋር ሆኖ አይደለም። እና ለእነዚህ አይነት ሰዎች እነሱ ኔጌቲቭ ነገር ሲጽፉ እናንተ ኔጌቲቭ ነገር እንዳትጽፉ። ባይሆን ክርስቶስ ምሕረት እንዲያደርግላቸው ቃሉን እውነት እንዲያበራላቸው በእንደዚህ አይነት ፖዘቲቭ በሆነ መንገድ አናግሯቸው፣ እንዲገቡ እንትን አድርጓቸው፣ ሞራል ስጧቸው። ምክንያቱም ይሄ መያዝ ነው። እውነቱን ለመናገር ይሄ መያዝ ነው። ስለ እግዚአብሔር ቃል እየተነገረ ስለ ክርስቶስ እየተወራ በነፃነት እናውራ እየተባለ ሰው እንደዚህ አይነት ኮመንት የሚጽፍ ከሆነ ይህ ከራሱ ጋር አይደለም። ኦኬ፣ ሚዩትም አታድርጓቸው፣ ይሳደቡ፣ ምንም ችግር የለም። ሚዩት አታድርጓቸው፣ እናንተ መርቋቸው። ኦኬ፣ ይህን ብቻ አድርጉ። ሐኑስ እንኳን ደህና መጣ ወንድማችን፣ እንኳን ደህና መጣ። አለን እግዚአብሔር ይመስገን። ዲያቆን ናቲ እንኳን ደህና መጣ። ይህ ሰላም ይብዛ። እንዴት አለ? እንደምን አላችሁላችሁ? አለን እግዚአብሔር ይመስገን። ሁሉ ሰላም እንዴት ነው? አማን ነው? እግዚአብሔር ይመስገን። ክብር ይስፋ። ሁሉ መልካም ይመስገን አለን። እኛም ሀዊ እንዴት ነሽ? ደህና ነኝ። ልደቴ እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ነን። እየበረታሽ ነው? ደህና ነኝ። እሺ፣ እየበረታ ነው። በርቺ። እንግዲህ በመካከላችን ሁለት ድንቅ ዘማሪያን አሉ። ዲያቆን ናትናኤል እሱም ዘማሪ ነው፣ በጣም እጅግ የተወደደ። ሐኖስ አለ ደግሞ በበገና የሚዘምርልን። ስለዚህ ሁለቱንም እድል እንሰጣቸዋለን፣ በመሀል ይዘምሩልናል። ትንሽ እንነጋገርና
ካልቸኮሉ እናስገባቸውና ይዘምሩልናል። እንደዛ እናደርጋለን። አሁን መንገድ ላይ አንድ ፕሮቴስታንት ይታየኛል። እሱን ላስገባና ትንሽ እንወያይ። እናንተ ኮፒ ሊንክና ሼር ማድረጋችሁን ብቻ አታቋርጡ። አዲስ የለቀኩላችሁን ቪዲዮ ገብታችሁ ፒን ያደረግኩላችሁ ለአንድ ፕሮቴስታንት ወንድማችን ጥያቄ ጠይቀ ነው መጽሐፍ ቅዱስ ነግሎተ ጽድቅን ስንሸልመው ጥያቄውን አልመለሰውም። ስላልመለሰው እንዲያነበውና እንዲረዳው መግሎተ ጽድቅ መጽሐፍን ሰጠነዋል። እዛ ያንን ነገር እንትን ያደረጋችሁ ቀጥሉ። ኦኬ ዋቢቶ ነው የሚለው። ሰላም ነው? እንዴት አለ? ሰላም ነው አለው። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከወንጌል አማኞች። የት ነው ህብረት የምታደርገው? የወንጌል አማኝ የሚባል ቤተክርስቲያን ስለሌለ። የወንጌል አማኞች ቤተክርስቲያን የሚባል አለ? የለም። ካውንስሉ የወንጌል አማኞች ይባላል። ካውንስሉ ቸርች ነው እንዴ ታዲያ? አዎ ቸርቾች የመሰረቱት ነው። ምንድን ነው ችግር? ወደ ውይይቱ ነው። ካውንስሉ ቸርች ነው። ካውንስሉ ቸርች ነው። የእናንተን አዳራሾችን የሚቆጣጠር ነው። ወደ ጥያቄና መልሱ እንግባ ቀጥታ። እባክን በትህትና ጠይቃለሁ። የት ነው ህብረት የምታደርገው? ካላፈርክበት ንገረኝ ከይቅርታ። የወንጌል አማኞች ቤተክርስቲያን ቃለ ሕይወት እኮ እንደዚህ ቃለ ሕይወት ብለህ ብትናገር ምን የሚያሳፍር ነገር? አንተ የትኛው ደብር ነው የምትሄደው? እኔ ኢየሱስ። የትኛው ደብር ነው የምትሄደው? ኢየሱስ ደብር የሚባል አለ አይደል? አለ፣ እዛ ነው የምሄደው። እሺ ቀጥል፣ ወደ ጥያቄና መልስ እንግባ። እሺ የመጀመሪያው ጥያቄ ለአንተ፣ ምልጃ መሰረታዊ ትርጉሙ ምንድን ነው? ምልጃ በሁለት አካል መሀል ሆኖ ጸሎትን ልመናን ማቅረብ ነው። ጸሎትን ምንን ማቅረብ? ጸሎት፣ ልመና። እሺ በጣም ጥሩ። መጽሐፍ ቅዱስ ላይ ስለ ኃጢአት ስርየት ሲናገር የኃጢአት ስርየት በምን ነው የሚገኘው? በልጁ በኢየሱስ ክርስቶስ ደም። ደም ሳይፈስ ስርየት አለ? የለም። በጣም ጥሩ። አንተ የዳንከው በኢየሱስ ክርስቶስ ደም ነው ወይንስ ምልጃ ነው? ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም ነው የዳንኩት። አንተስ? እንጂ በምልጃው አልዳንክም ማለት ነው። አንተ በምንድን የዳንከው? አንዴ የምጠይቅህን መልስልኝ። አንተ በምልጃው አልዳንክም ማለት ነው ባጭሩ። በምልጃውም ድኛለሁ። ኦኬ፣ ስለዚህ ሁለቴን የዳንከው? አንዴን የዳንኩት። ምልጃ ልመና ነው ብለኸኛል። ስለዚህ ኢየሱስ ለምኖን ያዳነ እንደዛ ነው ያልክ ያለው? አዎ፣ መጽሐፍ ቅዱስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሎ ሮሜ 8:34 ላይ ስለዚህ ኢየሱስ ዛሬ በእግዚአብሔር ቀኝ ሆኖ ስለአንተ አብን ይለምንልሃል ማለት ነው? አዎ፣ በእግዚአብሔር ቀኝ ሆኖ ዛሬ ስለኔ አብን ይለምዳል። ሮሜ 8:34 ቃል በቃል በእግዚአብሔር ቀኝ ሆኖ። መቼ ነው ኢየሱስ በእግዚአብሔር ቀኝ ሆኖ? አሁን ቃሉን አንብበው፣ ቃል በቃል አንብበው። ስለዚህ አብን በአብ ቀኝ ሆኖ ኢየሱስ አብን ይለምነዋል። አዎ፣ ሮሜ 8:34 ቃል በቃል በእግዚአብሔር ቀኝ ሆኖ። በእግዚአብሔር ቀኝ ሆኖ መቼ ነው? ካረገ በኋላ ነው። ምን እያለ ነው አብን የሚለምነው? ያ በመስቀል ላይ የፈሰሰው ደሙን በማሳየት ምን እያለ ነው የሚለምነው? ይለምነዋል ካልክ እባክህ ይቅር በላቸው እንዲያደርጋቸው እያለ ነው። ልመና ማለት መጠየቅ ነው። አንድ ሰው እሱ ማድረግ ሳይችል ሲቀር ወደ ሌላኛው አካል ይለምናል። ስለዚህ ምን ብሎ ነው የሚለምነው አብን ኢየሱስ? ከ2000 ዓመት በፊት ያፈሰሰውን ደም ይሄው ለልጄ ለዋቤቶም አፍስሻለሁ ብሎ ያ ትኩስ ደሙን በማሳየት ነው። ዕብራውያን 9:24 አንብብ። ስለዚህ የክርስቶስ ደም በራሱ ይቅር ማለት ስለማይችል አብን ይለምነዋል ማለት ነው። አይልም። ስለሚችል ስለማይችል አትበል፣ ስለሚችል። አሁን መልሽ። ስለዚህ ለምንድን ነው ከቻለ ለምን ይለምነዋል? ለምንድን ነው ኢየሱስ አብን የሚለምነው? ደሙ ህያው ስለሆነ። ሮሜ ዕብራውያን 9:24 አንብብልኝ። ታዲያ ክርስቶስ ተሳስቶ ነው ማለት ነው? በዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ አብን የምለምን አይደለም ብሎ የተናገረው። ስለዚህ ይጋጫል ማለት ነው። አውዱ እንደዛ አይፈታም። አሁን አስረዳን በደንብ እንዴት እያለ ነው የሚለውን እስኪ ቃል በቃል ምን ስታደርግ አንተ ኢየሱስ አብን ይለምንላል? እሺ መጀመሪያ ኢየሱስ ስለአንተ አብን እንዲለምን አንተ ልጁ መሆን አለብህ። ዮሐንስ ወንጌል ምዕራፍ 1:12 አብ የሚለመን አድርገህ ስላስቀመጥከው
አሁን አስረዳ እንደሚለም ልደት አብሲኒያ ነኝ። ከፈለግ ወደ ዲቤት መግባት እችላለሁ። ስለማውቅ እውቀትህን ለእኔ አይቸግረኝም። ቀጥል። ማንም ለመሆን ትችላለህ። ለምን ፓስተር አትሆንም? አሁን እዚህ ጋር የመጣው ለእኔ የወንጌል አማኝ ነኝ። አሸክሜ እሸኝሃለሁ ጥቅሱን በኩንታል። እሺ እኔ እንደምታውቀው 2 ዓመት አልሞላህም እኮ ቃሉን ራሱ ማንበብ ከጀመርክ። እሺ ቀጥል። አንተ ተሳደብ፣ እኛ የእግዚአብሔርን ቃል እንጠቅሳለን። ንገረኛ። የቱን የእግዚአብሔርን ቃል? የቱን? የኢየሱስ ክርስቶስን ምልጃ ልትክድ ነው? ንገረኛ። አሁን አስረዳኝ። አሁን አንተ እሺ፣ አሁን አንተ ከፍትልኝ ዕብራውያን 7:25ን የኢየሱስ ክርስቶስ ክህነት ተለውጧል አልተለወጠም? ዕብራውያን 7:25ን አንብብልኝ። የጠየኩህን ጥያቄ መልስልኝ። ምን እያለ ነው አብን ኢየሱስ የሚለምነው? ኢየሱስ አብን የሚለምነው ከ2000 ዓመት በፊት በቀራኒው መስቀል ያፈሰሰውን ደሙን ያን ትኩስ ደሙን ይዞ ወደ አዲሲቷ ድንኳን ስለገባ ያንን ትኩስ ደም በማሳየት ያኔ በመስቀል ላይ ከፈለው ደሙን እያሳየ ምን ይላል? 9:24 ዕብራውያን 9:24 ማስረጃ ማታነብም ዝም ብለህ እኮ ደሙን እያሳየ ምን ይላል? ዕብራውያን 9:24 አንብብ። ደሙን እያሳየ ምን ይላል? 99% አንባቢ በሌለበት ቦታ 1% አንድ ለእናቱ እንደሚባል አሁን አንተ አዋቂ የሆነ ነው አንባቢ በሌለበት። አንዴ ጥያቄ መልስልኝ። ደሙን እያሳየ ምን እያለ ነው የሚለምነው? አንተ አንባቢ ስለሆንክ ንገረን እስኪ። እሺ ሁለተኛው ዮሐንስ መልእክት ምዕራፍ 1 አንብብልኝ። ምዕራፍ 1 ቁጥር 1 አንብብልኝ። አንተ አንባቢ አይደለ እንዴ? ጥቅሱን ታውቀዋለህ? ንገረን። የተሰጠህም ማስረጃ ሲሰጥ ለምን አንተ ታውቀዋለህ እኮ ንገረን እስኪ። እሺ አሁን አንተ እኔ ከኢየሱስ ሌላ አማላጅ እንደሌለ የአዲስቷ ድንኳን አገልጋይ ካህን እንደሆነ የማይለወጥ ክህነት እንዳለው አሳያለሁ። አንተ ያንን ኢየሱስን ቦታ የሚተካ አንድ ሰው አሳያለሁ። አሁን አንተ በጣም ጎበዝ አንባቢ ነህ። ስለዚህ ጥቅሱን ታንበለብለዋለህ። የጠየቅንህን ጥያቄ እባክህ መልስልን። በላውን ወደ የኢየሱስ ክርስቶስ ክህነት የማይለወጥ እንደሆነ ዕብራውያን 7:25 ላይ ተጽፎልሃል። ወንድሜ አቢሲኒያ የጠየቅኩህን ጥያቄ ከመለስክ ቀጥታ ከመለስክልኝ እኔ ወጥቼ ለአንድ ሰው አንድ መጽሐፍ ቅዱስ ሰጥቼ እመጣለሁ። የእናንተ እሺ። አሁን የምሰጥህን ጥቅሶች ታነባለህ። ምን እያለ ነው የሚለምነው? ደሙን ይዞ ገብቶ መልስልኝ ፕሊዝ። እሺ የምሰጥህን ጥቅሶች ታነባለህ። እባክህ መልስልኝ። አንተ ጥቅሱን ታውቀው የለ እንዴ? ጎበዝ እኮ ነው። ሁሉንም ጥቅስ አውቀዋለሁ ብለኸኛል እኮ። ንገረኝ እንጂ አንተው ራስህ መልሱን መልስልን እንጂ አጠር አድርገህ መልስልን። ማስረጃን አንብበው። አንባቢ እባክህ አጠር አድርገህ መልስልን። ዕብራውያን 9:24 አንብብልኝ። እንዴ አንብብልኝ እንዴት ትለኛለህ? አንተ ከሆነ ጥቅሱን ሸምድደህ የምታውቀው በኩንታል ማስረጃ ነው። ኦኬ ወደ አዲስቷ ድንኳን ኢየሱስ ክርስቶስ በደሙ እንደገባ ይናገራል። በኋላ ድጋሚ አልጠይቅህም። ከታች ታብታብ ታደርጋለህ። ምንድን ነው የጠየቅኩት ጥያቄ? መልስልኝ። ምንድን ነው ያልኩት ጥያቄ? እንደገምልኝ። የተሰጠህን ማስረጃ እንኳን አታነብም። ምንድን ነው የጠየቅኩህ? ንገረኝ እስኪ። በመጀመሪያ ደረጃ የጠየቅኩት ጥያቄ ራሱ ምንድን ነው? ምን እያለ ነው የሚለምነው ነው ያልከኝ። መልስልኝ። ምን እያለ እንደሚለምን ዕብራውያን አሁን የምሰጥህን ማስረጃዎች ለማንበብ ዝግጁ ነህ አይደለም? ምን እያለ እንደሚለምን ብትነግረኝ አይሻልም? እባክህ መልስ አለኝ ስለ ሁሉም ነገር ስላልክ ደሙን ይዞ ገብቶ ምን እያለ እንደሚለምን እባክህ ንገረኝ ፕሊዝ። ይሄ ሁሉ ሰዓት ነው የሚጠቀው። ካልመለስክ ይታዘቡ። እሺ እሱን ላስረዳ። አንድ ጠበቃ በዳኛ ፊት ስላንተ ሲከራከርልህ አንተን ወክሎ በዳኛው ፊት እንደሚከራከሩ ነው። ስለ ኢየሱስ ነገር ኢየሱስ ማስረጃ ሁለተኛ ዮሐንስ ይሄው ለልጄ ዋቤቶ ደሜን አፍስሻለሁ እያለ ዕብራውያን ምዕራፍ 9 ቁጥር 24 አንብብ። ደሜን አፍስሻለሁ እና ምን ተከፍሎለታል እያለኝ ነው። ተከፍሎለታልና በመስቀል ላይ ከፍዬለታለሁ እና ምን በእምነት ተቀብሎኛል አምኖኛል ብሎ ነው የሚከራከር እና ምን ስለዚህ በእርሱ በኩል ወደ እግዚአብሔር ስለመጣው ፈጽሞ ሊያድነኝ ነው። ምን ብሎ ይለኛል? ያ ምን ብሎ ነው? እስቲል አልመለስኩም። አሁን
አሁን አንተ የምታሳየኝ እኔ ኢየሱስን እንዳሳየው የኢየሱስን ቦታ ተክተህ አንተ አሁን ያንተን አሳየኝ። ኢየሱስ አይደለም የምትለውን በሰዎች ተክተህ አሳየኝ ማስረጃ። ለምንድን ነው እኔ ጌታዬን በሰው የምተካው? እኔ አንተ ነኝ እንዴ? እና ስለ አንተ ማን ነው የሚማልደው? ማን ነው የሚማልድልህ? አንተ የተጠየቀውን ጥያቄ መጀመሪያ ማስረጃ ለአንተ የሚማልድልህ እስቲ አንድ ሰው ጥራና በኢየሱስ ቦታ ተክተህ አሳየኝ። አንዴ እባክህ ለጥያቄ መልስ ሰጠናለህ። በጣም እየጠበቅንን ያለ ነው። የእኔ ኢየሱስ መሆኑን በማስረጃ ሰጠው። ያንተን ደግሞ አሳየኝ። ምን እያለን የሚለውን አብራርተህ አልጨረስክም የኔ ወንድም። መጽሐፍ ቅዱስ ላይ የኢየሱስ ክህነት የማይለወጥ መሆኑን የማይለወጥ ማለት ዛሬ ካህን እንደሆነ ማን ጠየቀ? ይለወጣል አይለወጥም የሚለው ማን ጠየቀ? እጠይቅሃለሁ። ስለዚህ የማይለወጠው ክህነቱ እንደማይለወጥ አምናሃል? መቼ ጠየቅኩህ? ላልጠየቅኩ ጥያቄ መልስ ሰጥተህ ማጠየቀ? ይለወጣል አይለወጥም? ካህን ስራው ምንድን ነው? የኢየሱስ ክህነት ምንድን ነው? ካህን ስራው ብሎ ማጠየቀህ? የክህነት ስራ ላይ ጥያቄ የፈጠረብህ የክህነት ስራው ላይ ነው አይደል? መቼ እኔ የክህነት ስራው ላይ ጥያቄ የፈጠረብኝ አልኩ? አንተን የጠየቅኩህን ጥያቄ መልስልኝ እንጂ እኔ ካህን ስራው ምንድን ነው ብዬ መች ጠየቅኩህ? ዘላለማዊ ማለት ነው። ወደ እርሷ ወደ ሰማይ ገባ ማለት ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ። ይህም ደግሞ ሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ዓይናቸው እያየ ከእነርሱ ተሰወረ፣ ደመናም ነጥቃ ወሰደችው፣ አረገ ወደ አባቱ። በአባቱ ቀኝ ዛሬ ክርስቶስ በለበሰው ስጋ አለ ነው ባጭሩ። ወደ ሰማይ ገባ። ልክ ይህ ውዳሴ ማርያም የእሑድ ላይ ብሎ ነው የሚናገረው። የእሑድ ውዳሴ ማርያም ብሎ ነው የሚናገረው። ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ ይላል። የእሑድ ውዳሴ ማርያም 3ኛው ክፍል ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ፣ ይህ አቀረበ። ምክንያቱም በምድር የሰራውን የመስቀሉን ስራ የማዳኑን ስራ በትንሣኤ ጨርሶ ዛሬ ክርስቶስ በከበረ ስጋው በአብ ቀኝ አለ። ስለዚህ አንደኛው ወደ ሰማይ ገባ። ይህንን ነው በሰማያት ያለፈ እንዲህ ያለ ሊቀ ካህናት ይገባናል ማለት ሞትን ድል አድርጎ ብዙዎቹ ሞት ይዟቸው ቀርተዋል። ይሄኛው ሊቀ ካህናት ግን ሞት አልያዘውም። ሰማያዊ ሊቀ ካህናት ነው። 7ቱን ሰማያት አልፎ በክብር ዙፋን በስልጣን የተቀመጠ ሁሉን የሰራ የሚምር ሊቀ ካህናት ነው ያለው። ስለዚህ ዛሬ ይታይልናል ማለት ክርስቶስ ዛሬም በደሙ በኩል ይቅርታና ምሕረትን ይሰጠናል ነው። ሰጪው ራሱ ኢየሱስ ነው። እዚህ ዕብራውያን ምዕራፍ 2 ቁጥር 7 ላይ በነገሮች ሁሉ ወንድሞችን መሰለ ከዛ የሚምር ሊቀ ካህናትን ያለን ይላል። በሰማያት ያለው ሊቀ ካህን ምሕረትን የሚሰጥ ሊቀ ካህን እንጂ አብን የሚለምን አይደለም። ከአብ ጋር እኩል በሆነ ስልጣን የተቀመጠ በተካከለ ስልጣን የተቀመጠ አብን ይለምኗል። ክርስቶስ ጠበቃ ነው። ኦፍኮርስ ጠበቃችን ነው። ክርስቶስ ፈራጅ ዳኛ ብቻ ሳይሆን ከሳሽ ሲመጣ ጊዜ ለንስሐ የሚሰጥ ነው። በአንድ ጊዜ የሚፈርድብን አይደለም። የሚታገዝ የሚምር ይቅርታን የሚሰጥ ሊቀ ካህን የሚራራ ነው ማለት ነው። ማቸው ጠበቃነቱ ከምን ጋር የተያያዘ ነው? ከኃጢአት ይቅርታ ጋር ምንድን ነው የሚለው ዮሐንስ በመጀመሪያዊቱ መልእክት ልጆች ኃጢአትን እንዳታደርጉ ኃጢአትን ቢያደርግ በእግዚአብሔር ቀኝ ጠበቃ አለው፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ማስተሰሪያ ብቻ ሳይሆን የዓለም ሁሉ ኃጢአት ማስተሰሪያ ነው ይላል። ስለዚህ ጥብቅናው የኃጢአት ማስተሰሪያ ነው ማለት ነው። ለዛ ዕብራውያን ምዕራፍ 10 ቁጥር 11 ላይ እሱ እንደነዚያ ሊቀ ካህናት መስዋዕትን ደግሞ ደጋግሞ ማቅረብ አይጠበቅበትም። አንድ ጊዜ መስዋዕትን አቅርቦ በአባቱ ቀኝ ተቀምጧል። ስለዚህ አንድ ጊዜ ያቀረበ ያ መስዋዕት የሰው ልጆችን ይቅርታ የሚሰጥ ነው። ጥብቅናው ከዚህ አንጻር ከኃጢአት ይቅርታ አንጻር የተቀመጠ ነው። አዎ ጠበቃችን ነው ማለት ይራራልናል፣ ያዝምልናል፣ ይቅር ይለናል። ከሳሽ ሲመጣ ስለ እኛ ይከራከራል። በምን በኩል? እነዚህ የሞትኩላቸው የዋጀዋቸው ናቸው። በአንድ ጊዜ ወደ ሞት መነዳት የለባቸውም። መስዋዕቱ ዛሬም ለኃጢአት ይቅርታ የሆነ መስዋዕት ነው። ይሄ ነው አለቀ። ምሕረቱን የሚያሳይ ነው እንጂ የሚለምን አባት አይደለም ያለ እና ከዚች አንጻር ልንመለከተው ይገባል። ስለዚህ በትዕቢት ተወጥራችሁ ከምትመጡ በጨዋነት ለማውራት ብትመጡ በጣም ደስ ይላል። ሌላ ፕሮቴስታንት ካለ እናስገባለን። ሌላ ፕሮቴስታንት ካለ እናስገባና እንቀጥላለን። ሌላ ፕሮቴስታንቶች ካላችሁ
እሺ ጆሲ ከየት ቤተ እምነት ነው የመጣኸው? ከወንጌላውያን አማኞች ቤተ እምነት ነው። ወንጌላውያን ቤተ እምነት የለም። ደጋግመን ተናገርን። የት ነው ብረት የምታደርገው? ፕሊዝ ንገረን። አሁን የፈጠነ ብረት ማድረገው ብረት ማድረገው አማኑኤል ብረት ነው እና ቃሉ ላይ ስትዋሽ ሰምቼ ነው የገባሁት። አማኑኤል ቃሉ ላይ እንዴት እንደዋሸው ትነግረኛለህ? አንተን አንድ ጥያቄ እጠይቅሃለሁ። ለምን እንደዋሸ ነግረኸኝ ትጠይቀኛለህ ወይስ ጠይቀኸኝ ነው የምትነግረኝ? እኔ ጠይቅህና ከዛ ቃሉ ጋር የቱ ጋር እንደዋሸው ከማስረጃ ጋር ትነግረኛለህ። ምንድን ነው የምትጠይቀኝ? በጣም ጥሩ። ሊቀ ካህን ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ትርጉሙ ሊቀ ካህን ማለት የብሉይ ኪዳን መጽሐፍ ቅዱሳችን ላይ የሚጀምር ታሪክ ነውና ስለ ብሉይ ኪዳን አለም የጠየቅኩት። በአዲስ ኪዳን ስላለ ሊቀ ካህን ማለት ትርጉም ምንድን ነው? አሁን ጠይቀኝ ስማኝና ልመልስልህ። በአዲስ ኪዳን አይደለም የጠየቅኩት። በብሉይ ኪዳን አይደለም የጠየቅኩት። አዲስ ኪዳን ላይ ሊቀ ካህን ማለት ምን ማለት ነው? ከአዲስ ኪዳን መልስልኝ። ሳውራ አፌ ላይ እንትን አትበል። ልደት ማለት ላስተካክል ነው። ቀጥለው። መልካም። ስለዚህ ከብሉይ ኪዳን የሚጀምር ታሪክ ስለሆነ ከዛ ጋር ነው የምናያይዘው። ገብተዋል። የዕብራውያን መጽሐፍም ከዛ ጋር ሀሳቡን ስለሚናገረው ማለት ነውና ሊቀ ካህን የህዝቡን ኃጢአት ለህዝቡ ሊያስተሰሪ እነሱ ይዘውት በሚመጡት የኃጢአት ማስተሰሪያ የሚሆን በግ ወይም ደግሞ ዋኖስ ያንን በማረድ በእግዚአብሔር ፊት ያቀርብላቸዋል እና ክርስቶስ ግን ራሱን ያቀረበው ብሉይ ኪዳን ላይ የነበሩት ሊቀ ካህናቶች ግን እነዛ ሞት የከለከላቸው እንዳይኖሩ እነሱ አንዴ ልጨርስ እኮ ችግር የለውም ታወራለህ። ከዛ እና ብሉይ ኪዳን ላይ የምናገኛቸው እነሱ ለህዝቡ የኃጢአት ይቅርታ ህዝቡ እንዲያገኝ ይዘው የሚመጣውን በግ በማረድ ለህዝቡ ያቀርባሉ። አዲስ ኪዳን ላይ ያለው ኢየሱስ ክርስቶስ ግን ራሱን መስዋዕት አድርጎ በማቅረብ ወደ ቅድስት እንደገባ መጽሐፍ ቅዱስ ይናገራል እና ወደ መስቀል ገባ የሚለው ሀሳብ በጣም ገርሞኛል። ይሄ በቃሉ ላይ የተዋሸ ነው። ላይ ልደት አልመለስክም እኮ መለስኩልህ። ጥቅስ አልሰጠኝም፣ ይቅርታ። በጥቅስ ነው የምናወራው። እሺ መጽሐፍ ቅዱስ ይላውጣና እና በቁርአን ነው የምናወራው። አይ መጽሐፍ ቅዱስ አላልኩም፣ በጥቅስ ነው የምናወራው ነው ያልኩህ እኮ። እና ታዲያ ከጥቅስ ውጪ እና በምን ልናወራ ነው? ቁርአን ትቀበላለህ? ቆይ ችግር የለውም ጠብቀኝ አንዴ። እሺ አውጣልኝ፣ ከቁርአን አውጣልኝ እስኪ የክርስቶስ ሊቀ ካህናት። ኧረ እኔ አልቀበለውም በመድኃኒዓለም ስም። ምን ሆነህ ነው? ስለዚህ ከመጽሐፍ ቅዱስ አሳየኝ ጥቅሱን። ጠብቀኝ እሺ። አንድ ጊዜ ስልኬን የከፈትኩት ነው። እሺ ዕብራውያን መጽሐፍ ላይ ወስድሃለሁ። እሺ ምዕራፍ 7 ላይ እንሂድ። እሺ ጠብቅ። ከቁጥር 21 አካባቢ ጀምሮ ከ20 አካባቢ ጀምሮ እናነበዋለን። እሺ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት መሰረት አንዴ ወደ ኋላ ይመልስብኛል። አንዴ ትርጉሙን ንገረኝ ያልኩህ ምንድን ነው? ሊቀ ካህን ማለት ትርጉሙ ምንድን ነው? መጽሐፍ ቅዱስ ይነበብ፣ ችግር የለውም። አንብቤ ትርጉሙን እነግርሃለሁ። አንብቤ ማን ነው በመጽሐፍ ቅዱስ ጥቅስ ላስደግፈው ብዬ ነው። እሺ ድጋሚ ያነባዋለሁ። እነርሱ ያለ መሐላ ካህናት ሆነዋል፣ እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋራ ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል እያለ ይሄ ቃል ብሉይ ኪዳን ላይ የነበሩትን ያነሳና የአዲስ ኪዳኑን ደግሞ ያለ መሐላ የሊቀ ካህን ትርጉሙ ምንድን ነው? እባክህ
ኦኬ እንዴ እንትኑን ነው ማለት ሊቀ ካህን ማለት ምን ማለት ነው እያልከኝ ነው ትርጉሙ? ኦኬ እንግዲህ ሊቀ ካህን ማለት ያው ትርጉሙ በብዙ መንገድ እንፈቷለን፣ ግን ምልጃን የሚወክል ነው። አንደኛው በምልጃ እንድትይዝልኝ እፈልጋለሁ። ምልጃን ያሳየናል ማለት ምልጃ ነው የሚል መጽሐፍ። አይ ኖ እንደዛ ሳይሆን እያልኩ ትርጉም ነው። ሊቀ ካህን ማለት ምን ማለት ነው ካልከኝ የሊቀ ካህን ስራው ምን ማለት ነው ብለህ ጠይቀኛ። አስተካክለውና ጥያቄ ልደት ስራው ምንድነው? መጀመሪያ ሊቀ ካህን ማለት ምንድነው የቃሉ ትርጉም? እየሰማ እንጂ ሊቀ ካህን በአጭር አማርኛ የቃሉ ትርጉም ምንድነው የምትለኝ ከሆነ ምናልባት የቃሉን ትርጉም ህዝቡን ወክሎ በእግዚአብሔር ፊት የሚቆም ነው። በአጭር አማርኛ የቃሉ ትርጉምን የጠየቅኩ ማለት የቃሉ ትርጉም ምን አይነት ትርጉም ነው የምሰጠው? የቃሉ ፍቺ። ኦኬ ሊቀ ካህን ማለት ክርስቲያኖች ቢያድግልኝ አስወጣለሁ። አርፈ ቁጭ በል። ኦኬ እሺ የሰማችሁኝ። ሊቀ ካህን ማለት ቃል በቃል ሊቀ ካህን ማለት ትርጉሙ ምናልባት ፍቺው የበላይ የሆነ ማለት ነው። የካህናቶች አለቃ ማለት ነው። እግዚአብሔር ፊት የሚቆም ለምንድን ነው የሚቆመው? እግዚአብሔር ፊት ለኃጢአት ማስተሰሪያ ለማቅረብ መስዋዕት ለማቅረብ ማለት ነው። እሺ ጥቅሱን አሳየኝ። መስዋዕት ለማቅረብ ነው የሚቆመው የሚለውን ከአዲስ ኪዳን። ኦኬ ኢየሱስ ክርስቶስ ሊቀ ካህናት አይደለ? አላልኩም እንደዛ። እሺ ምን አይነት ጥቅስ ነው ማሳየህ? መልሴ መልሼልሃለሁ። ሊቀ ካህን መስዋዕት ለማቅረብ ነው የሚሾመው የሚለውን ጥቅስ አውጣና አሳየኝ ከመጽሐፍ ቅዱስ። ኦኬ እሺ ጥቅስ አውጣና መስዋዕት ለማቅረብ ነው የሚለው ክርስቶስ መስዋዕት ያቀረበበት ነው አይደል የፈለከው? መስዋዕት ለማቅረብ ነው የሚሾመው የሚለውን የሊቀ ካህናት ትርጉም የሰጠኝን አሁን አውጣና አሳየኝ እኮ። መልካም አሁን እኔ ሳሳይክ የማሳያው ከክርስቶስ ጋር ነው እያወራን ከክርስቶስ ሊቀ ክህነት ጋር ነው እያወራን ያለው አይደል? አሰበው። መልካም ስለዚህ ክርስቶስ ያቀረበበትን ነው ማሳየክ። ሊቀ ካህን ማለት መስዋዕት ማቅረብ ነው በሰውና በእግዚአብሔር ፊት ያልከኝን ጥቅሱን አውጣና አሳየኝ። በጣም ጥሩ እሺ። ዲያቆን ሰላም ብያለሁ ልጁ እስኪመልስ ድረስ። እንደምን ተዘከረነ በውስተ ነዋይከ ተዘከረነ። እንዴት አወቅህ? አይደለም ቆይ እዚህ ላይ ብላይ መጥቶ አደባባይ ላይ ተናግሮ ነው እንዴ? አንተ የቅኔ መምህር አይደለ እንዴ? በስመ አብ በመድኃኒዓለም ይሄን ብቻ ነገረኝ። እዚህ አደባባይ ላይ ተናግሮ ነው? እኔ አወኩ፣ በቃ አወኩ፣ እኔ ገባኝ እንጂ ላይ ብላይ ተናግሮ አይደለም። እኔ አወኩ። እስጢፋ አንድ ተባረክ ሚውት አድርግ። እሺ እንቀጥል። ልደት ጥቅሱን ንገረኝ። እሺ ዕብራውያን መጽሐፍ ምዕራፍ 9 ከቁጥር 11 ጀምሮ አንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራችው ማለትም ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለም እያለ ይናገራል። እሺ አንዴ ቆይ፣ መስዋዕት ያቀረበበትን ክፍል እንጠይቅኝና ያው አሳይቻለሁ። ኦኬ አንድ ጊዜ ቆይ፣ ልደት እንትን እስከሚል ድረስ ተወዳጆች አንድ ጊዜ እዚህ ላይ ብለ መጥቶ አሳይቶ ነው በመድኃኒዓለም ፕሊዝ። አይ በቁም ነገር እኔ የጻፍኩለትን መልእክት እዚህ ላይ ብለ መጥቶ አሳይቶ ነው። ይሄን ብቻ አንድ ጊዜ አሳውቁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አሳይቷል። እስቲ እግዚአብሔርን በል እስቲ። በጣም አንተ ጭራሽ አኬን ትማጸናለህ። ብትማጸነው ከላይ እግዚአብሔር እያለ መቼኔ እኮ ነው የጻፉት። አሁን እንዴት ምን ገብቶ ነው ተመስገን መማጸን? አይ ለኔ ገብቶኝ ነው እንጂ ገብቶኝ ነው ኦርቶዶክስ የሆንኩት። ይሄ እንዳትጠራጠር። አኬን ትማጸናለህ አንተ። አይ አሁን ነው ሂጅ አናግረዋለሁ በአካል ችግር የለውም። ይሄን ነገር ራሴ ትሰራጋለሁ ችግር የለውም። ቀጥሉ። የሰማይን ተማጸን ለሌላ ጊዜ ስጋ ለባሽን አትመካ። ወንድማችን ፕሊስ ሚዩት አድርጉ። ይቀጥሉ። ጆሲዬ ቆንጆ የወንጌል ክፍል አምጥታለኝ። እሺ
ጆሲ ወይ ይቅርታ በመሀል ስልክ ገባብኝ። እኔም ማውራት ስላለብኝ ነበር። ችግር የለውም። ዕብራውያን 9:11 ላይ ያለውን አነሳልኝ። በገዛ ደሙን ወደ ቅድስት የገባው እንጂ በፍየሎች ደም አይደለም የሚለውን ነው። ስለዚህ በአጭሩ ክርስቶስ መስዋዕት አቅርቧል አይደለ? ተስማማን። ይሄን ራሱን ነው መስዋዕት ግን ያቀረበው። መስዋዕት ያቀረበው ራሱን ነው። ለመስዋዕትነት ሲያቀርብ ራሱን ያቀረበው ምን ላይ ነው ወንድሜ? ኦኬ፣ መስዋዕትነቱን ሲያቀርብ መስቀል ላይ ነው ራሱን ያቀረበው። ስለዚህ ራሱን የሰዋው ያቀረበው መስቀል ላይ ነው አይደለ? በጣም ጥሩ። ስለዚህ እሱ ባቀረበው መስዋዕት የኃጢአት ስርየትን አገኛል። ስለዚህ የሰው ልጆች የዳኑት ክርስቶስ ኢየሱስ በሚያቀርበው መስዋዕት ነው፣ በደሙ በኩል ነው አይደል? አንድ ጊዜ ባቀረበው አንድ ጊዜ ባቀረበው ዛሬም ድረስ ይቅርታ እናገኛለን፣ በደንብ እናገኛለን። ታዲያ ለምንድን ነው ክርስቶስ ቀን በቀን ምልጃ ማቅረብ የሚጠበቅበት? በእናንተ ትምህርት መሰረት መጽሐፉ ስለሚናገር ነው። አንድ ጊዜ ካቀረበ አንድ ጊዜ ባቀረበው አልዳናችሁ ማለት ነው። ወደ እርሱ የሚመጡትን ሊያድናቸው ይችላል ይላል የእግዚአብሔር ቃል ሲናገር። አንድ ጊዜ የቀረበው መስዋዕት መስራት አልቻለም። ለዛ ነው ክርስቶስ ቀን በቀን ምልጃ የሚያቀርበው። ኖ አይደለም፣ እንደዛ ሳይሆን ዛሬ ኃጢአት ያሰራማ አንተ ልደት፣ ዛሬ ኃጢአት ስሰራ አንድ ጊዜ ያቀረበው መስዋዕት ነው ይቅር የሚለኝ ወይስ ኢየሱስ ቀን በቀን የሚያደርገው ምልጃ? አይታል፣ ምልጃ ማለት መውደቅ፣ መነሳት፣ ድጋሚ መስዋዕት ማለት አይደለም። አሁን በነገራችን ምልጃ ማለት ልመና ማለት አይደለም። ኖ ልመና የሚለውን ቃል ቢይዝም ነገር ግን ውስጡ አንድ ወንድማችን ይለምናል ብሏል። እሱን ተው ልደትዬ፣ እሱን ተውና እኔ እናንተ ብቻ እናውራ። ግን እሱን ታምንበታለህ አንተ? ቃሉ ዛሬም ታምንበታለህ? በአብ ቀኝ ሆኖ ይለምናል የሚለው እውነት በጌታ ፊት ምነግርህ ገባው እንደገባው መስቀል ላይ ወጣ ስትል ነው የገባሁት። በቃ ልደት ታምንበታለህ? ኢየሱስ በአብ ቀኝ ሆኖ ዛሬ ይለምናል የሚለውን ታምንበታለህ አንተ? ታምንበታለህ? ዛሬ አይለምንም፣ እየወደቀ እየተነሳ አይለምንም። በአብ ቀኝ ሆኖ ኢየሱስ አይለምንም አይደለ? ያ በጣም ጥሩ። ምልጃ ግን መሰረታዊ ትርጉሙ ልመና ነው አይደለ? ምልጃ መሰረታዊ ሳይሆን ብዙ ትርጉሞች አሉ ውስጡ። ማስታረቅ መሰረታዊ ትርጉሙ ማለት ሌላ ትርጉም የለውም እያልኩኝ ሳይሆን መሰረታዊ ትርጉሙ ግን ልመና ነው አይደለ? ኦኬ፣ ምናልባት እሱንም ያካተተ ነው በለኝ። እንደዛ እስማማለሁ። መጽሐፍ ቅዱስ መዝገበ ቃላት ምልጃ የሚለውን መሰረታዊ ትርጉም ልመና ብሎ ያስቀምጠዋል። ትስማማለህ? አትስማማም? ኦኬ፣ ማስታረቅ የሚለውንም ከቶ ከሆነ እስማማበታለሁ። ሲጀምር ማስታረቅ የሚለውን እዛ ላይ አይከተውም። ኦኬ፣ ስለዚህ ምልጃ ልመና ብቻ ነው የሚል ከሆነ አሳየኝና አልስማማበትም። መሰረታዊ ትርጉሙ ልመና ነው ይላል። ልመና ብቻ ከሆነ አልስማማበትም። ሌሎችን ከዛ ሙሴ ለእስራኤላውያን እንደዚህ ከዛ ኢየሱስ እያለ የእሱን ያስገባል፣ የሮሜን ያስገባል፣ የሙሴ ለእስራኤላውያንን ያስገባል፣ ሌሎችንም ያስገባል። ግን መሰረታዊ ትርጉሙ ይልና ልመና ይላል። በ4 ነጥብ ይዘጋዋል። እሱን እንዳሳይ ትፈልጋለህ? ምንም ችግር የለውም። ከኔ ጋር መጽሐፉ ላይ ቆመን ነው የምናወራው። የቃሉን ትርጉም መያዝ ስላለብን ነው ወንድሜ፣ የቃሉን ትርጉም መያዝ ስላለብን ነው። የቃሉን ትርጉም እያያዝን እንሄዳለን። ግን እኔም በመሀል የምጠይቅ ግን አለኝ። አንተንም ያው ትጠይቀኛለህ። የቀደሙን ጥያቄ በደንብ አድርጌ ላብራራለህ። እጅግ በጣም ዝግጁ ነኝ። በነገራችን ላይ ከሱም ያለፈ አሁንም ለምሳሌ ክርስቶስ ኢየሱስ አማላጅ እንደሆነ አታምንም አንተ? አትቀበልም? አልቀበልም። እሱንም ከነ ማስረጃ ያሳያለሁ። መልካም። ከዚህ በፊት ግን አማላጅ ነበር ኢየሱስ? አንድ ጊዜ ጠብቀኝ። ይህንን እንትን ልበልህ። ማለደ ይልና ማለደ ጠዋት ተነሳን ያሳያል። ማቴዎስ 20:21 ሉቃስ 21:38 ሁለተኛ አንዱ ስለሌላ ለመነ ይልና ሮሜ 8:34 ምልጃ የሚለውን ትርጉም ይመልከቱ ይልና ምልጃ መሰረታዊ ትርጉሙ ልመና ነው፣ ሙሴ ለእስራኤላውያን እያለ ያብራራል። እንመልከተው እንዴ ሮሜ 8:34ን እስቲ ነው እስቲ ምንድን ነው የሚለው? በእግዚአብሔር ቀኝ ያለው ስለኛም የሚማለደው ክርስቶስ ኢየሱስ ነው ብሎ ይናገራል። መቼ? በእግዚአብሔር ቀኝ ያለው ብሎ ነው የሚናገረው። መቼ ነው የሚማለደው? ልደትዬ ኦኬ፣ ወደዛ ሀሳብ እንድንገባ ከፈለግ መጀመሪያ የቃሉን ትርጉም መያዝ መቻል አለብን። ምልጃ ልመና ነው በሚለው ተስማማም ማለት ነው። አይ የቃሉን ትርጉም እንድንይዝ ጠቀሰልካ ሮሜ 8:34ን። ሮሜ 8:34ን ብቻ አይደለም የጠቀሰው፣ ሮሜ 8:27ን ሮሜ 8:26ንም ይጠቅሳል። ልክ ነው፣ ገብቶኛል። ግን 8:34ን አይተን እስቲ ከዛ እናወራለን። 8:34ን ከማየታችን አስቀድሞ 8:27 እና 8:26ን ደግሞ መዝለል በፍጹም አንችልም። እንችላለን? ቃሉ እስቲ
ቪዲዮ ታሳየኛለህ ማለት ያውን ልክ እዛ ጋር ቃሉን ያሰላልከኝ መሰረታዊ ቃሉን ያሰላልከኝ መቼ የሚለውን በደንብ ካሜራውን አዙሬ ላሳይ የፈለከው የመዝገበ ቃላቱን ነው የመጽሐፍ ቅዱስን ነው ማለት መዝገበ ቃሉ ወደዛ ስለመራን አይደለ ለትይ ልክ ወደዛ ስለመራን ነው ይመራል አንደኛ ሮሜ 8:34 ሮሜ 8:27 እና ሮሜ 8:26ን ሪኮመንድ ያደርጋል ሶስቱንም እንመለከታቸዋለን በጣም ቆንጆ ስለዚህ ሶስቱንም ስንመለከት ከሮሜ 8:34 ቀድሞ ሮሜ 8:26 እና ሮሜ 8:27 ይቀድማሉ አይደል ችግር የለውም እናያቸው እነሱን ምንድነው የሚለው ኬሽ አንብበውና በቃ እናወራበት እስቲ በጣም አሪፍ ነው ለቲ ቅድም ጴንጤ ምንም በቀጥታ አይመለስም ብለሽ ነበር አትመልሱማ አንተ በቀጥታ ከመለስክማ እጅግ በጣም ብዙ ነገሮችን ተግባብተንና ተረዳተን መውጣት እንችላለን ኦኬ አንተ የምልጃን ትርጉም ከመዝገበ ቃላት ላይ የተቀመጠውን ተቀበለዋለህ ወይስ አትቀበለውም የመጽሐፍ ቅዱስ መዝገበ ቃላት ነው ያስቀመጠው ይሄንን ትርጉም ምክንያቱም ቃላቶች ሁሉም ትርጉም ስላላቸው ቆንጆ ነው ቀበለዋለሁ ግን መጽሐፍ ቅዱስ በዚህ ይብራራል ብዬ ግን አልቀበልም በዚህ ልክ ይብራራል የመጽሐፍ ቅዱስ ማብራሪያ መዝገበ ቃላት ስለዚህ አንተ የምልጃን መዝገበ ቃላት ላይ ፍቺ ንገረኝ ታዲያ ምልጃ ትርጉሙ ምንድነው ቃሉን እንኳን ለማልቀበልም ያልኩ መጽሐፍ ቅዱስ በዚህ ይብራራል ግን አንድ ነገር ስናወራ ቃላቶች ምንጊዜም ትርጉም አላቸው ምልጃ የሚለው ቃል ትርጉሙ ምንድነው ለአንተ እስቲ በሱ ተቀበልኩት እኮ በሱ መሰረት እንሂዳ ወደ መጽሐፉ እንሂዳ ተቀበልከው ማለት ነው አዎ በዛ እንሂድና እንየው እስቲ እንመልከተው ቃሉን ምንድነው የሚለው ሮሜ 8:27-26ን ስናየው እንዲሁም ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅም ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል መንፈስ ቅዱስ ይማልዳል ወይም ይለምናል እያለ ነው ተቀበሏል በጣም አሪፍ ከምን አንፃር ነው እያለ ያለው በደንብ ነው ይማልዳል እያለ ነው ተቀበሏል ተቀበሏል ወደ ማን ነው የሚለምነው መንፈስ ቅዱስ ወደ ማን ነው ሳይሆን ምንድነው እያለ ያለው ቁጥር 26 አሁን ከሆነ አንዱ ስለ አንዱ የሚደረግ ምልጃ ከሆነ አንዱ ስለ አንዱ የሚደረግ ልመና ነው ስለዚህ መንፈስ ቅዱስ ወደ ማን ነው የሚለምነው ነው ባጭሩ ይሄን ነገርንና ወደ ቁጥር 27 ደግሞ እንመጣለን እሺ ወደ 27 እንድንሄድ እንግዲህ መንፈስ ቅዱስ ይማልዳል የሚለው ከምን አንፃር ነው ቁጥር 26 ብቻ ስትናገር አንደኛ በድካማችን ያግዛል እንዴት መጸለይ እንደሚገባን ስለማናውቅ ያንን ይቃተታል በውስጣችን እያለ ይናገራል ያ መቃተቱን ነው የሚማልደው ብሎ መጽሐፉ ያስቀመጠው ልጃ ነው እሺ ቁጥር 27 ላይ እንደዚህ ይላል ልብን የሚመረምር የመንፈስንም ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፍቃድ አለ ስለ ቅዱሳን ይማልዳል ይላል ስለ ቅዱሳን ይማልዳል የተባለው መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው በጣም መልካም እንደ እግዚአብሔር ፍቃድ አሁን እንዴት መጸለይ እንደሚገባ ስለማናውቅ በእግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ተባለና እንደ እግዚአብሔር ፍቃድ መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው እኮ እንሰማማው በቀስ ብለን እያወራን ነው ልደት እኔም እየጮኩ አይደለም ይቅርታ አዎ ልብን የሚመረምረው የመንፈስ ሐሳብ ቁጥር 27 ላይ ነው ያለው እኔም 27 ላይ ነው ያለው አዎ ቁጥር 27 ምን መሰለ የሚለው እንዲሁ የሚመረምረው ልብን የሚመረምር የመንፈስንም ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፍቃድ አለ እንደ እግዚአብሔር ፍቃድ ስለነማን ነው የሚማልደው መንፈስ ቅዱስ አንዷ መስመር አትያዛታ ቁጥር 26 27 አይለይም ስለነማን ነው የሚማልደው መንፈስ ቅዱስ ነው ወንድም ስለነማን ነው የሚማልደው ለዛ ነው በቀጥታ ወደ ማን ነው የሚማልደው ስለ ቅዱሳን እንደ እግዚአብሔር ፍቃድ እሱ እግዚአብሔር ነው አይደለ መንፈስ ቅዱስ ይሄን ታምናለህ ስለዚህ ወደ ማን ነው የሚማልደው እኔ አጠይቀኛው በቀጥታ መልስልኝ አሁን ቅድም በቀጥታ መልሳለሁ ኦፍ ኮርስ ምልጃ ልመና ነው ብለን እኮ ተግባብተን መሰለኝ ወደዚህ ርዕስ ይመጣ ልመና ብቻ ነው ወይ ታዲያ ልመና ብቻ ነው ወይ ከዛ ውጪ ሌላ ማብራሪያ ካለ አምጣና ስጠኝ አሁን ኦኬ አንተ አሁን ምልጃ ልመና ብቻ ላይ ነው የሚለው ቆማል እዛ ላይ ነው ማለት የምትለኝ ከሆነ ትርጉሙን ፍቺውን አምጣልኝ እኔ አልከለከልኩም የኔ ጌታ ኦኬ በጣም ቆንጆ ስለዚህ አጋጣሚ ማብራሪያው ቅርብ ላይ ስለሌለ አንተ ቢያስከው በዛ ላይ አወራሃለሁ ማለት ነው እዚህ ጋር ወደ ቆንጆ ቀጥታ ለመልስልህ ወደ ማን ነው የሚለምነው ነው እያልከኛለሁ ወደ ማን ነው የሚለምነው መንፈስ መጽሐፉን አንድ ያነበዋለኝ በደንብ አድርገህ ስማኝ ቁጥር 26 እና 27 አያይዤ ምክንያቱም ሐሳቡ ወጥ ስለሆነ እንደዚህ ይላል እንዲሁም ደግሞ መንፈስ ድካማችንን ያግዛል ኦኬ ወጥተሽ ነበር ልደት እንዲሁ ደግሞ ፓውዝ ስላደረገ ነው እሺ እንዲሁ ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ራሱ መንፈስ በማይነገር መቃተት ይማልድልናል ከዛስ ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል እያለ
በሱና በቅዱሳን መካከል ያለውን ከእግዚአብሔር ዘንድ የሚቀርብ ወደ እግዚአብሔር የሚቀርበውን ጸሎት በድካማችን የሚያግዝ ሆኖ ቀርቦ ነው እዚህ ጋር ምልጃን ይማልዳል የተባለው ማን ነው? ስለ ቅዱሳን ይማልዳል የተባለው ማን ነው? ስለ ቅዱሳን ይማልዳል የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው? ቀጥታ መልስልኝ። ኦኬ መንፈስ ራሱ ነው የሚለው። አሁን ወደ ከአብ ጋር ምናምን የሚል ሐሳብ እዚህ ጋር ስለ ቅዱሳን ይማልዳል ከተባለ መንፈስ የተባለው መንፈስ ቅዱስ ነው ካልከኝ፣ መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው? ኦኬ አሁን አንተ ይለምናል የሚለውን ትርጉም ነው ያስከው። እኔ ደግሞ በሌላ ትርጉም ስለሆነ የምረዳው ሌላውን ትርጉም ደግሞ አሁን ማሳየታችን አሁን ላሳያችሁ። ከኔ ይርቃል። እንስማማ፣ እንግባባ። ይዘና በቃ ይዘና 34 ላይ እንሂድ። ምን ነው ከዛ አልፈለክም ወደዛ? ይሄንን ሳንግባባ ወደ 34 አለ። መዝገበ ቃሉን አሳየኝ። እሺ ከሱ ላይ ያሳያለሁ። አሳየኝ ያንተ ያስከው። አስነብበኝ። ከመጀመሪያ ጀምሮ አስነብበኝ። እሺ ማለደ ጠዋት ተነሳ። አንድ ጠዋት ተነሳን ያስቀምጣል። እሺ ከዛ አስቀጥሎ ማቴዎስ 20 ቁጥር 21 ይላል። ከዛስ ሉቃስ ወንጌል መጽሐፍ ምዕራፍ 21 ይሄ ጠዋት ተነሳን በተመለከተ ነው። አንዱ ስለሌላው ለመነ። ሮም ነው የሚለው ሮሜ 8 ኦኬ 8:26 እና 34 ነው የሚለው 27 ለምን አስገባ ካንተ አለ ሌላኛው ክፍል ላይ 27ቱን አንድ ቦታ ብቻ አይደለም የሚያስቀምጠው። ስለዚህ ሁለቱን እንመልከታ 26 እና 34 እኛ ትርጉሙ ምንድነው? ትርጉሙ ምንድነው የሚለው? አድርገው ከፍ አድርገው እዚህ ጋር ምንድነው የሚለው? አንዱ ስለሌላው ለመነ ይላል። ይሄ የምን ትርጉም ነው? አንዱ ስለሌላው ለመነ የሚለው ትንሽ ሰፋ አድርገው የምን ትርጉም ነው? አንዱ ስለሌላው ለመነ ጠጋ አድርጎ ወደዛ ትንሽ ልደት። ኦኬ አንድ በቃ ሁለተኛ አንዱ ስለሌላው ለመነ ሮሜ 8:26 እና 34 ምልጃ እያለ ከዛ ምንድን ነው የሚናገረው? ከተለልቸው ሌላ ነው። ይሄ ሌላ ነው። ኦኬ ስለዚህ እንመልከተውና አሁን አንዱ ስለሌላው እንዴት እንደለመነ እንመልከታ እንያ። ስለዚህ ምልጃ ማለት አንዱ ስለሌላው መለመን ነው የሚለውን ተቀበልክ ወይስ አልተቀበልክም? ማለት ምን ትለኛለህ? እያነበብክ ምንድን ነው ማለት እኮ ተቀበልክ ስለሌላው መዝገበ ቃላቱ አንዱ ስለሌላው መለመን ነው ይለዋል። ምልጃ ትቀበለዋለህ ወይስ አትቀበለውም? እቀበለዋለሁ። ከተቀበልክ በቃ አብራራው ሂድና። መንፈስ ቅዱስ ወደ ማን ነው የሚማልደው? ይኸው እንደነገርኩህ እኮ መንፈስ ቅዱስ ስለ ቅዱሳን ነው የሚማልደው። ወደ ማን ነው የሚማልደው? ኦኬ እሺ፣ እንደ እግዚአብሔር ፍቃድ እንዲጸልዩ ነው የሚማልደው። ወደ ማን ነው የሚለምነው? ከሶስቱ አካል አንዱ አካል ነው። ከሶስቱ ቅዱስ አንዱ ቅዱስ ነው። ወደ እግዚአብሔር አልኩ። እዚህ ጋር አልጠቀስም። ወደ እግዚአብሔር ነው የሚለው። እዚህ ጋር ወደ እግዚአብሔር ሲል ወደ አብ ወይስ ወደ ወልድ እንዴ? ኖ እሱም ሜሽን አልሰጥህም። ምክንያቱም የማልሰጥ እዚህ ጋር አልተጻፈማ። ባልተጻፈው ነው እንድናወራ እየፈለክ ያለው እኮ። ኦልሬዲ መንፈስ ቅዱስ ይማልዳል ካልከኝ ወደ ማን እንደሚማልድ ንገረኝ እኮ። አሁን አያዥ አይደል መልስልህ። 34ንም ላነብልህ። አያዥ ነው መልስልህ። ወደ እግዚአብሔር ስትልኝ ወደ እግዚአብሔር አብ ነው ወይስ ወደ እግዚአብሔር ወልድ ነው? በጣም ቆንጆ። አሁን በደንብ ግልጽ እንዲሆን ሁለቱን ጥቅሶች ነው እዛ ላይ ያስቀመጠውና 34ንም ጨምሬ 26ንም አያይዤ ያነብላለሁ። አንዱ ምዕራፍ ላይ ነው ያለው። አንዱ ምዕራፍ 26 እና 27ን እንግባባ ወንድሜ። ወደ ማን ነው የሚማልደው? ይኸውልህ እዛ ላይ በተጻፈው መሰረት 26 እና 30 ወደ እግዚአብሔር ነው የሚማልደው። ወደ እግዚአብሔር ነው የሚማልደው። ወደ እግዚአብሔር ነው የሚማልደው ማለት ወደ እግዚአብሔር ነው የሚለምነው ማለት ነው ባጭሩ። ስለ ቅዱሳን አሁን እንግዲህ አሁን እንቀጥል። 34 ማንበበን ከዛ በደንብ እንግባባለን። ይለምናል አይደል? ይለምናል። እዛ ላይ በተጻፈው መሰረት እንደዛ ነው የሚለው። ስለዚህ 26 እና 27 መንፈስ ቅዱስ ወደ እግዚአብሔር ስለ ቅዱሳን ይለምናል። 34 ጋር እንሂድና እናንብበው መጀመሪያ። ይለምናል ወይ ንገረኝ። አንብበ ነው እናውራ። ይለምናል ወይንስ አይለምንም? መንፈስ ቅዱስ በዚያው ባነበብከው መሰረት ይለምናል ወይስ አይለምንም እኮ? ይኸውልህ 34ን አንብበን ልንገርህ። መጽሐፉን አንብበን አሁን ወደ 34 ጋር ከቤታችን በፊት የመንፈስ ቅዱስን አንድ ጊዜ እንጨርሰው። ኦኬ በድካማችን ያግዛል የሚለው ለምንድን ነው? እሱ የሚለምን ላይ ለምንድን ነው ያቆምከው አንተ? አሁን አንተ እኔ አላቆምኩትም። ሁሉንም ያነበብኩት 26
መዝገበ ቃሉ ነው የተቀበልክ ያለው አንተ ቃሉ ሳይሆን መዝገበ ቃሉ። አይ እኔ መዝገበ ቃላቱን ለቃል ፍቺ ብቻ ነው የተጠቀምኩት። ከዛ ውጭ ለሌላ ለምንም ነገር አልተጠቀምኩትም። ለቃላት ትርጉም ፍቺ ብቻ ነው የተጠቀምኩት። ከዛ ውጭ ሌላ ለምንም አልተጠቀምኩትም። አሁን አንተ ሮሜ 8:26 እና ሮሜ 8:27 ላይ መንፈስ ቅዱስ እንደሚማልድ ይናገራል። ወደ እግዚአብሔር ይማልዳል ወይም ወደ እግዚአብሔር ይለምናል አልከኛል። ይህም ተስማማን። እኔ ይለምናል አላልኩም። አንተ ነው እኮ አሁንም ይለምናል እያልከኝ ያለው። ምልጃ ማለት ትርጉሙን አሳየው፣ ፍቺውን፣ የቃል ፍቺ ልመና ነው የሚለውን አሳየው። አልተቀበልክም እሱን ነገር። በቃ በጣም አሁን ተግባብተናል። አንተን ያሳየኸኝ የተጻፈውን ነው። እኔ በውስጥ ያልተቀበልኩትም አልተቀበልኩም። አንተ ግን ትቀበለዋለህ። ልደት አንዴ ምልጃ ልመና እንደሆነ እኔ እቀበለዋለሁ። አንተ ካልተቀበልክ ሌላ ትርጉም አምጣና አሳየኝ። በጣም ቆንጆ፣ በጣም አሪፍ። እኔ አሁን ሌላ ትርጉም እስካመጣ አንተ ግን እቀበላለሁ ያልከውን ያዝልኝ። ትቀበለዋለህ ልመና የሚለውን በደንብ 101% ጊዜ 99 ሚሊዮን ጊዜ ይህን ትርጉም እቀበላለሁ። አንተ አሳየኝ አንተን ትርጉም አሁን። እሺ እኔ አሁን የኔን አሁን አትጠይቀኝ አትበለኛል ልደትዬ። ማስረጃን ስታመጣ ነው ወደ ቀጣይ ማብራሪያ የምንሄደው። እሺ አንተ አሳየኝ መለመኑን። አሁን አንተ ይለምናል ያልከውን አንተ አሳየኝ። 34 አንብብል። ኢየሱስ ዛሬ ለማኝ ነው እያልከኝ ነው አይደለም? የቃሉን ትርጉም ነው የነገርኩህ። እኔ ኢየሱስ ዛሬ ለማኝ ነው አይደለም ያልኩህ። የቃሉ ትርጉም ምልጃ ልመና ነው። አንተ ነው ሌላ ነው ካልከኝ አምጣና አሳየኝ ነው። ለምን በቃ መድከም አስፈለገ? ጌታ ቀለል አድርገው አሳየን እንጂ ቀጣ መልሳለሁ አላልኩም እንዴ? በጣም ሩቅ ነው። ያ ቅድም ሩቅ ነው ብያለሁኝ አይደለ? ሂድ ይዘናል። አሁን እኔ ጋር አይደለም። አሁን እኔ ጋር የለም። አሁን ቅርብ ላይ አይደለም። ፈልግና ይዘናል። እኔ አጠገብ የለም። አንተ ግን መልስልኛ መጀመሪያ ልደት ለምን የሚለውን እኔ አሳየው። አሁን አንተ አይደለም የምትል ከሆነ የኔን ሀሳብ አልሰጥም። ያንተን ሀሳብ ሳታመጣ ሂድና ሌላ ትርጉም ካለው መዝገበ ቃላት ምን ፈትሽና ይዘና የዛን ሰዓት እናንተ እናወራለን። በጣም ቆንጆ። እንደዛ ማድረግ ይችላል። አሁን አንተ ለመነ የሚለውን ግን ያዝልኝ። ለመነን ትቀበላለህ አንተ። ይላል 26 እና 34 ላይም ለመነ ነው እያልከኝ ያለው አይደል? ቃል ምልጃ የሚለው ቃል አልኩ። የትም የመጽሐፍ ቅዱስ ክፍል ላይ ዕብራውያን 7:25 ላይ የሚሆን ሮሜ 8:34 27 የሚሆን 26 ምልጃ ልመናል። በቃ ባጭሩ አለቀ። ፔሬድ። አንብበው። እሺ 34ን አንብበው። በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ቅድምም አንብቤልሃለሁ። እኔ እናንተ ግን ከቁጥር 26 ስለዚህ አሁን ለማኝ ነው ኢየሱስ። አሁን ለማኝ ነው በፊት ሮሜ 8:27 እና ሮሜ 8:26 ተግባብተን ማለፍ አለብን። ያንን ካልተግባባን ወደ ቀጣዩ ምዕራፍ አንሄድም። በቃ ይዛና በጣም ቆንጆ። ስለዚህ ስለ መንፈስ ቅዱስ ነው ስለ ኢየሱስ ነው አሁን እያወራን ነው። እናንተ ስለ መንፈስ ቅዱስ አልጨረስንም። ከዛ ስለ መንፈስ ቅዱስ ስንጨርስ ወደ ኢየሱስ እንመጣለን። ያግባባል ይሄ ነገር ወይስ አያግባባም? ወንድሜ ኢየሱስ ነው ሊቀ ካህን መንፈስ ቅዱስ ኢየሱስ ነው ሊቀ ካህን መንፈስ ቅዱስ የሚል ጥያቄ አልጠየቅኩም። እንዳጠቃላይ ስላልጠየቅኩ ነገር ስላላወራነው ነገር አልናወራ። እያወራን ያለ ነው ስለ ምልጃ ነው። ስለዚህ ቶፒኩን ወደ ሌላ ሽፍት አታርግ። ለዛ ነው ቅድም ጀምሮ ስናገር እኔ ነኝ እያልኩ ስለ ምልጃ ነው ሲለ ሊቀ ክህነት ነው እያወራን ያለ ነው። አንዴ አዳምጠኝ። ፕሮቴስታንት ጥያቄ በቀጥታ የመለሰ ቀን ነገር ሁሉ ያበቃል ያልኩት ለዚሁ ነው። ኖ ሳትመልስም ልደት ማስወጣት ነው የፈለግከው? አላስወጣህም። ለምዶ ማስወጣ ራስህ ትወጣለህ እንጂ የመጨረሻ አትበለኝና እንካ። ኢየሱስ ነው አይደል ሊቀ ካህን? እያወራን ያለ ነው ስለ ኢየሱስ ሊቀ ክህነት ነው። አሁን ላይ ቅድም ስለ ክርስቶስ 34 እናንብባ። አሁን ግን ስናወራ የነበረው ስለምንድን ነው ወንድሜ? አሁን እያወራን ስለነበረው ስለ መንፈስ ቅዱስ ነው እያወራን። ስለዚህ መንፈስ ቅዱስ ይለምናል ነው ወይስ አይለምንም? ስለዚህ ሊቀ ክህነትን በተመለከተ ክርስቶስ ጋር እንሂድ ወንድሜ። እያወራን ያለ ነው ራስህ ነህ ወደዚህ ቦታ ያመጣኸኝ አይደለ? እኔ ከነ ማብራሪያው ሳየው አሁን መንፈስ ቅዱስ ይለምናል ወይስ አይለምንም? ይሄን ንገረኝ። በጣም ቆንጆ። ስለዚህ ማንበብ አልፈለክም ማለት ነው። 34ኛው እኔማ ወደ 34 ከመሄዳችን አስቀድሞ አልኩኝ። አልፈለክም በቃ ማንበብ በቃ አየህ። አይ በጌታ ፍቅር ወደታች ክርስቲያኖች፣ የትኛውን ፕሮቴስታንት 26 እና 27ን እምብዬው አልፈልግም 34 ላይ ሙጭጭ ልበል ሲል ኖ መጀመሪያ 26 እና 27ን ተርጉመን ነው ወደ 34 ምንወርደው ማለት አለባቸው ኦርቶዶክሳውያን። ለምን ይመስላችኋል የሚዘሉት? ለምን ይመስላል? ቃሉ ተመሳሳይ ነው። ሮሜ 8:34 ላይ ያለው ይማልዳል የሚለውም ሮሜ 8:27 ላይ ያለው ቃሉ ተመሳሳይ ነው። ምንም ልዩነት የለውም። ተመሳሳይ ነው። ለምን ይመስላችኋል? የመንፈስ ቅዱስ ሲሆን የሚዘሉት አይፈልጉትም። እሱን ማየት አይፈልጉም። ለምን ይመስላችኋል? የእሱ ጋር ከተግባባን እታች ያለችዋ ላይ እነሱ እንደሚያስቡት ስለማይሉ እንዳትለቋቸው። ከላይ ጀምሮ አውዱን ጠብቀን ነው የምናነበው በሏቸው። አውዱን ጠብቀን ከላይ ጀምሮ
26 ምን ይላል? 27 ምን ይላል? 28 ምን ይላል? 29 ምን ይላል? 30 31 32 33 34 ዘሎ 34 ላይ ሲመጣ ለምን ከላይ ጀምረህ ታነብለታል? ከላይ ጀምረህ ታነብለታል። እንደዚህ አይነት ቀልድ የለም። እነሱ ወደ ፈለጉት ሊነዷቸው አይገባም። ከላይ ጀምረህ እናንብብ በሏቸው። ኦኬ ይሄ ነው በቃ ኦርቶዶክሳዊ ማይንድ ሴት። እኔ አሁን ለምሳሌ የመዝገበ ቃላቱን ትርጉም አሳየሁት፣ በቀጥታ አሳየሁት ምን እንደሚል። ልመና ነው የሚለው። ሌላ አለ ወይ? የለም፣ አያውቀው። ከዚህ ውጭ ሌላ ትርጉም አለ ወይ? የለም። አለ ምትል ከሆነ አምጣው፣ ከዛ በኋላ እንመካከረበታለን። ወደ 34 ላይ ካልሄድኩኝ እንሄዳለን። ግን ለምን መዝለል አስፈለገ? ቁጥር 27 እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ብሎ ስለ መንፈስ ቅዱስ የተናገሩ ለምን መዘለል? ፕሮቴስታንቶች እሱን ፓርት ለምን መዝለል ፈለጋችሁ? ለምን መዝለል ፈለጋችሁ? አየህ፣ እንደዚህ ጫን ብለህ ያዝ ስታደርገው ኢየሱስ ይማልዳል ቅብርጥሴ ምንትሴ ምናምን የሚለውን ጫን አድርገህ ያዘውና ከላይ ጀምር አስጀምረው። አንድ ጴንጤ አይመልስልም። አንድ ይኸው እንደዚሁ ሊቀ ካህኑ ማን ነው ምኑ ማን ነው እያለ ያጮረብርሃል እንጂ ቁጭ አድርገህ እንደዚህ ውጥር አድርገህ ስትይዘው አይመልስልህም። እኛ ግን እዚች ጋር እየተነጋገረ እንሂድ። መሰረታዊ ቃሉ ትርጉሙ ልመና የሚለው ነው ወይ? አዎ። ቅዱስ ዮሐንስ አፈወርቅም ሲተረጉሙ ምን ብሎ የተረጎሙ? ልመና ከሚል አንጻር ነው የተረጎሙ። ይለምናል ስላለ ግን በቀጥታ ይለምናል ብለን ቃሉን አንወስዶ። ቃሉ ይለምናል ቢል ምክንያቱም አንዳንድ ቃላቶች ከምን አንጻር ተነገር። ለምሳሌ አሁን ሀና ቀንዴ በእግዚአብሔር ከፍ ከፍ አለ ስላለች ሀና ቀንድ አላት ብለን እንተረጉማለን። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ስለሚል እግዚአብሔር ተጸጻች አምላክ ነው ብለን ተረጉማ አንተረጉም። ለምን ተባለ የሚለውን አንዳንድ የመጽሐፍ ቅዱስ ቃላቶች መጽሐፍ ቅዱስ ምን አይነት ባህሪ ያለው መሰላቸው? እርሻ ላይ አንድ ዘር ሲዘራ ዝም ብሎ ሳይበስል የሚበላ አለ። ዝም ብሎ ለምሳሌ ሙዝ ብታነሳ ልጠ መብላት በቃ ብዙም አይከብድም። እንደዛ የምንውጣቸው የእግዚአብሔር ቃላቶች አሉ። ሌሎቹን ደግሞ ታጭደው ተወቅተው ገለባው ከእንትኑ ተለይቶ ተፈጭቶ ዱቄት ሆኖ ዳቦ ሆኖ ምንበላው ደግሞ ብዙ ፕሮሰሶችን አልፎ ደግሞ ምንበላው የመጽሐፍ ቅዱስ ቃል አለ። ልክ ከዛ ውስጥ እንደዚህ አይነት ጠንካራ ቃላቶች ክርስቶስ የወይን ግንድ ነው ስላለ ክርስቶስ ግንድ ነው ልትል ነው። እኔ የወይን ግንድ ነኝ አለ። ገበሬውም አባት የሆነው አለ ዮሐንስ ወንጌል 15 ላይ እና ኢየሱስ ግንድ ነው ልትል ነው እንዴ? እኔ በር ነኝ ሲል ክርስቶስ እንደዚህ አይነት በር ልትፈልግ ነው እንዴ? እዛ ጋር እንዳለው በር እንደዚህ አይነት በር ልታመጣለት ነው? ለኢየሱስ በር ነው ስላለ እንደዚህ አይነት የእንጨት በር ኤምዲኤፍ በር ነው ልትል ነው? ይተረጎማል። ምን ለማለት ፈልጎ ነው? በቀጥታ ዝም ብለህ አፋፍሳት ወስዶ ይማልዳል ስለሚል ኢየሱስ ለማኝ ነው ልትለው አይደለም። ለምን ጳውሎስ እንደዛ አለ? ጌታ ለእኛ ጥልቅ ፍቅሩን ሊያሳየን ቀጣይ ፍቅሩን እገዛውን ሊያሳየን ስለፈለገ ምን ብሏል? ስለእኛም የሚማልደው ብሎ በቀጣይ በሚመስል መንገድ ያስቀመጠው ያልተቋረጠ ፍቅሩ እገዛው ከእኛ ጋር ስለሆነ ነው። በነገራችን ላይ ወልድ ብቻ አይደለም ይማልዳል የተባለው፣ መንፈስ ቅዱስም ከቁጥር 27 እና 26 ላይ እንደሚማልድ ተነግሯል። ይለምናል ለማለት ነው ወይ? አይደለም። እንደሚወደን እንደሚያግዘን ያልተቋረጠ የመንፈስ ቅዱስ እርዳታ ከእኛ ጋር እንደሆነ ልንረዳበት ነው። አብም እኮ ተብሏል። በእኛ ውስጥ ሆኖ አብ ምልጃን ያቀርባል ተብሎ እኮ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እስከ 20 ላይ እኮ ተቀምጧል። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች በእኛ ውስጥ የሚማልደው እግዚአብሔር ነው ተብሎ ተነግሯል። ስለዚህና አብም ለማኝ ነው ልትል ነው ወይ? ቃሉን ምጭልፍ አድርገው ወስደ የአብ የወልድ የመንፈስ ቅዱስ ለእኛ ያላቸው ፍቅር የተገለጸው በዚህ ቃል ነው። ባጭሩ ፔሪድ በቃል እኛ ከዚህ አንጻር ነው። ፕሮቴስታንቱ ግን በቀጥታ ይወስዷል። ይለምናል አለ። ቅድም አንዱን ያታችሁታል አይደለ? በአብ ቀኝ ሆኖ ዛሬም ይለምንልኛል ሲል ሰምታችሁታል። ሰምታችሁታል። ቅድም እንዴት ዘግናኝ ቃል እንዳወጣ አንዱን አምላክ ክርስቶስን ለማኝ ነው አለ። ዛሬም በአብ ቀኝ ሆኖ ስለእኔ ይለምንልኛል ብሎ ሲናገር አልሰቀጠጠውም። በራሱ አይደለም ምንም ሳይሰቀጠጠው ይለምናል ብሎ ሲናገር ሰምታችሁታል። ይህኛው ደግሞ አይለምንም አለ። ሁለት የተለያዩ ፕሮቴስታንቶችን አየን። እነዚህ ሰዎች ጋር መንፈስ ቅዱስ አለ ወይ? የለም። ሁለት የተለያየ ሀሳብ ይዘው መጡ። ሁለቱም ሲጣራ ሁለቱም ደግሞ ቃለ ሕይወት ናቸው መሰለኝ። ከአንድ ቸርች ሆነው በዚህ ዙሪያ ላይ የተለያየ ሀሳብ አላቸው። ስለዚህ ፕሮቴስታንቶች በተረጋጋ መንፈስ ኑና ወንጌልን ስሙ፣ ኑና ወንጌልን ተማሩ፣ የእግዚአብሔርን ቃል ለማጣመም አትሞክሩ፣ በቀና ልቦና ለመረዳት ሞክሩ። ላለው ሐኖስ ይዘምርልናል። ከዛ ዲያቆንም አለ። እንቀጥላለን። ሐኖስ እንኳን ደህና መጣ። በድጋሚ ሬዲ ከሆንክ እንደዚህ እስኪ የሆነ ውክብክብ ያደረጉትን ደግሞ በቆንጆ የንስሐ የበገና መዝሙር መንፈሳችንን አድሰው። እንኳን ደህና ቆያችሁ። እንደዚህ በድጋሚ
ዲያቆን ቢዘምሩ አይሻልም? መጀመሪያ እዚህ ጋር አገባባችሁ እድል ልስጥ ብዬ ነው። ከአንተ በኋላ ስለገቡ ነው ዲያቆን። ትልቅ ይቅደሙ፣ እነሱ ትልቆች ይቅደሙ። እሺ ዲያቆን ይቅደሙ፣ ቀድመህ ስለገባ ብዬ ነው። የእግዚአብሔር ያክብርልኝ። አረ በቀጣይ እኔ ልዘምሩ እንዳመጣጣችን። አመሰግናለሁ። በቀጣይ ችግር የለውም ዲያቆን ይቀጥል አንተ። ከዛ ያስቀድምልኝ አክባሪ ስትል። አረ ምንም ችግር የለውም ቀጥል ዲያቆን። በድጋሚ እንደምን አላችሁ? ሁላችሁም እንደዚህ አላችሁ? ምን ያስጨንቀኛል እግዚአብሔርን ይዤ እያልን ዘምራለን በደስታ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ። እጅግ የምበልጠው ከፍጥረቱ ሁሉ ደግሞ እንደሚወደኝ ነግሮኛል በቃሉ። አንድም ለማልጨምር ከንቱ ነው ጭንቀቴ የሚያኖረኝ እርሱ የሰማይ አባቴ። ይከፈታል አንኳኩ ይሰጣችኋል ጠይቁ በአንዳች ነገር አትጨነቁ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ። የሰማይን ወፎች ደግሞ ተመልከቱ፣ አይዘሩም አያጭዱም በጎተራ አይከቱ። እየመገባቸው ቸሩ አባታቸው ወጥተው ይገባሉ እየጠበቃቸው። ይከፈታል አንኳኩ ይሰጣችኋል ጠይቁ በአንዳች ነገር አትጨነቁ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ። ሸክሜን ስለሚያቀልልኝ ሐዘን ትካዜ የሚያስፈልገኝ እያዘጋጀልኝ አያጎልብኝም ስለሚያስብልኝ። ይከፈታል አንኳኩ ይሰጣችኋል ጠይቁ በአንዳች ነገር አትጨነቁ። ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም
ልጁን እንደዋዛ ለእግዚአብሔር መስጠት ነው የልቤን ጉዳይ ተጨንቅ ያልጭምር ከቁመቴ ላይ በምልጃ በጸሎት የምጠይቀውን አይውልም አያድርም ሲሰጠኝ መሻቴ ይከፈታል አንኳኩ ይሰጣችኋል ጠይቁ በአንዳች ነገር አትጨነቁ ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ ምን ያስጨንቀኛል እግዚአብሔርን ይዤ እርሱን ተመርኩዤ የሰማይን ወፎች መግቦ የሚያበዛ እኔን አይተወኝም ልጁን እንደዋዛ ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ምን አገኘ ሰው ይለኛል ላያኖረኝ ይጨነቃል መኖሪያዬ በሰማይ አባት አለኝ ኤልሻዳይ አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ተራመድኩኝ በጉልበቴ ስላቆመኝ ደጉ አባቴ ሩቅ አይደል ቅርቤ ላለው ምስጋናዬ ለእርሱ ይድረሰው አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ወስብሐት ለእግዚአብሔር ዝማሬያችንን ይቀበልልን አሚን ዝማሬ መላእክት ያሰማልን ዲያቆን